አብዬ ተዋረደች። ናታንንም ያለ ፍላጎቱ እንቅልፍ በወሰደበት ስትደባብሰው እናትና አባቷ ቀስ ብለው እያዩት ነበረ። ከዛም በኋላ ናታንም ከእንቅልፉ ነቃ። ከእንቅልፉ ሲነቃ ግን በጣም ነበር የደነገጠው። ናታን ልቡ የሚመታው ለዳጣን ብቻና ብቻ ነው። አብይ ምንም መስላ አትታየውም። ሴት እንኳን አትመስለውም። ምክንያቱም ደግሞ ክፋቷ ራሱ ለየት ይላል። በጣም ክፉና አስመሳይ ልጅ ናት። ማስመሰል በደንብ ትችልበታለች። ዳጣን ከቤት ለማስወጣት የማትፈነቅለው ድንጋይ የለም። እና ናታን ከእንቅልፉ ሲነቃ ያየውን ማመን ያቅተዋል። ምን እያደረግሽ ነው? ነገር ግን በድርጊቷ ማፈር ሲገባት ምን እያደረግሽ ነው በሚላት ሰዓት አንዳንዴ ፋራ ትሆናለህ አይደል? ይህንን ታውቃለህ ስትለው ፋራ ማለት ትርጉም ምን እንደሆነ ታውቂያለሽ? ግን እሷም ታዲያ ይህንን ማወቅ አለማወቅ ምን ትርጉም አለው ስትለው ፋራን ምን ማለት እንደሆነ ታውቂያለሽ? ገበሬ ከሚለው በእንግሊዝኛ ቃላት የተወሰደ ነው። ፋራ ስትይ ደግሞ ገበሬ እያልሽ መሆኑን አትዘንጊ። አብዬም አይነ ወጣች ናትና እና ልዩነቱ ምንድነው ስትለው ገበሬ ታዲያ ፋራነቱ የቱ ጋ ነው? አንተ ደግሞ የማይመለከተኝን ነገር አታውራ። ይልቅስ አሁንም ፋራ አትሆን እንደጀመርነው እንጨርሰው እያለች ነበረ። እሱ ግን ልቡ ያለው ዳጣ ጋ ነው። ምንም መስሎ አይታየውም። ምክንያቱ ደግሞ በጭራሽ እሱ ለፍቅር አንድ ቀንም በፍቅር አይኑ አይቷት አያውቅም። ስነ ስርዓት የላትም። እና ፍቅር ይዞሻል ወይ? ካንቺ ፍቅር ይዞኛል እያልሽ ነው ወይ ብሎ በግልጥ ይነግራታል። እሷ ታዲያ ለመናገር ፈልጋ ነበረ። ለምን አይገባህም ታዲያ? በድርጊቴም ሊገባህ ይገባ ነበር ትትለው። ምንድነው ታዲያ? በግልጽ የምትናገሪ ከሆነ ተናገሪ፣ ፋራ ምናምን አትበይ። ቆይኔ እየጠየቁሽ አንቺን ንዴትሽ ምንድነው በሚላት ሰዓት አንተ በጣም ነው የምታናድደው። ሲጀመር ደግሞ ልብህ አንተ ሌላ ቦታ ነው፣ ሌላ ሴት ላይ ነው ልብህ። ናታን መናገር ካልፈለግሽ ምንም ማድረግ አልችልም ስላት እሷም በጣም ትናድድ። እናንተ ፋራ ምንም የማይገባ መሀይም ብላ ሰድባው ትወጣለች። እንዴት ወንድ ትሳደባለች? እንዲወዳትና እንዲያከብራት እንዲያፈቅራት ከፈለገች እሱ ልታከብረው ይገባ ነበር። ነገር ግን እሷ በግዴታ ነው የፈለገችው። ታውቃላችሁ አብሮ ከተኛ በኋላ እሱ ናታንን ችግር ውስጥ ልትከተው ፈልጋ ነው። ወይ አረገዝኩ ትላለች፣ ወይ ደግሞ አብረህ ተኝተሃል፣ ለቤተሰቦች እናገራለሁ፣ ለእናቴ እናገራለሁ እያለች ናታንን ወጥመድ ውስጥ አስገብታ እሱን ለማሰቃየት ፈልጋ ነበር። ነገር ግን አልተሳካላትም። በጊዜ ነቅቷል ናታን። ዳጣ እንግዲህ እሷ ጋር ለመታረቅ ፈልጋ ነበረ። አስቀይምሽ ከሆነ በጣም ይቅርታ፣ አንቺ የፈለግሽውን ነገር አደርግልሻለሁ። ናታን እንደምትወጂው አውቃለሁ። እኔ ላግዝሽ እችላለሁ ስትላት በምንድን ነው የምታግዥኝ? እንዴት ነው አንቺ የምታግዥኝ? እኔ በወንድምነት እንጂ በሌላ ነገር አላስበውም። እኔ እንደዚህ አይነት ነገር አይሆንልኝም። እኔ እዚህ የፈለግኩት እናንተ እህቶችን ነው። እኔ ሰው ናፍቆኝ ነው የመጣሁት እንጂ ሌላ ነገር ፈልጌ አይደለም ብትላትም አብዬ ግን ዳጣን እንድትረዳት አልቻለችም። ከዚህ ውጭልኝ ብላ ነው ያስወጣቻት። እኔ የኔ መውጣት የሚያስደስትሽ ከሆነና እኔ እዚህ ቤት መቀመጤ ምቾት ካልሰጠሽ እወጣልሻለሁ ብላታለች። አብዬ ግን በደስታ ነበር ውጪ ያለቻት። ይሁንና ዳጣ አትወጣም ከዛ ቤት። እንግዲህ አሁን ኤብዬ አንድ ውሳኔ ወስናለች። እናቷን በየጊዜው እያጨለለቻት ትገኛለች። ይቺ ዳጣ ያባዬ ልጅ ናት። እባክሽ እናቴ አትሞኝ፣ አታያትም እንዴ? ትኩር ብለሽ ብታያት እኮ ዳጣ አባቷ ነው የምትመስለው ታውቂያለሽ። ውሃን ራሱ ትመስላለች እያለች የእናቷን ልብስ እናቷ ልብሷን ጥላ እንድታያት ልታደርጋት ነው። እንግዲህ ወይዘሮ ማርታም እባክሽ እንደዚህ አይነት ነገር አታንሺ። ለምንድን ነው አባትሽን በዚህ አይነት ነገር የምትጠረጥሪው? ለምንድን ነው ትላታለች። እንግዲህ ዳጣ በተኛችበት ጸጉሯን ወስጄ ዲኤንኤን ምርመራ ማካሄድ ያለብኝ እንጂ ይሄንማ ዝም ማለት አልፈልግም ብላለች። እንግዲህ እናቷን ጎትጉታ ከአባቷ ጋር ልታጣላና ዳጣንም እንድትጠላት ልታደርጋት ስለፈለገች ነው እንጂ ዳጣ እናት እህቷ ትሁን አትሁን እሷ ምን ቤት ነው? ገና ለገና ዳጣና ከእናቷ ጋር ስትጣላ እናትና አባቷ ሲጣሉ ዳጣን ያው ከቤት ማስወጣታቸው ስለማይቀር ብላ ስላሰበች ነው እንግዲህ ይህን ስራ ለመስራት የወሰነችው። ግን ደግሞ አይሳካላትም። በእርግጥ አባትየው አምኗል፣ ዳጣ የእሱ ልጅ እንደሆነች አምኗል። ይሁንና ዲኤንኤ ምርመራው ግን አካሂዷል። ውጤቱን እየጠበቀ ነው ያለው።
አቶ ደረጀና ወይዘሮ ማርታም እንግዲህ ስለ ልጆቻቸው እያወሩ ነበረ። ይኸውልህ አብዬ ዳጣ ከመጣች በኋላ አባቴ ጣል ጣል አድርጎኛል፣ እሷን ብቻ ነው የሚወደው እያለች እየከፋት ነው። ለምንድን ነው ጣል ጣል የምታደርጋት? ወይስ ትልቅ ሰው ስለሆነች እሷን ጣል እያደረካት ነው በምትለው ሰዓት ኧረ እኔ ያልጣልኳትም፣ እንዴት ነው የምጥላት? ማንንም ከማንም መበላለጫ አላቅም፣ እወዳታለሁ እኮ በጣም እያለ ሲያወራት ወይዘሮ ማርታም እሺ ግን እኮ ውሃ እየተበላሸች ነው፣ ዳጣ ከመጣች በኋላ በጣም አነጋገሯ ራሱ እየተቀየረ ነው ትለዋለች ለባሏ። በእርግጥ የውሃ አነጋገር በጣም ነበር ያሳቀኝ። ፒስ ነው ያረዳ ልጅ ስትላት እናቷን እኔ በሳቅ ነበረ የሞትኩት። ያው ውሃ ማለት እንደ ስሟ ውሃ ናት፣ የውሃ ናት፣ ምንም የምታውቀው ነገር የለም፣ ገራገር ናት። ዳጣ ደግሞ ምንም ያበላሸቻት ነገር የለም። ያው ሰዎቹ የትምህርት ቤት ልጆች ሲመቷት ራሱ ዳጣ ልክ እንደ ወንድም እንዲህ ሳይሆን እንደ ወንድም መከታ ሆናላታለች። ነገር ግን ወይዘሮ ማርታ እንደዚህ እንድትሆን ዳጣ ልጆቿ ጋር እንድትደባለቅ ከልጆቿ ጋር እንድትመሳሰል አትፈልግም። እና አብዬም እንግዲህ ሰላምን እባክሽ ለዚች ልጅ ምግብ አትስሪላት፣ ከዚህ ቤት ተማራ እንድትወጣ አርጊያት፣ ምግብ ለብቻዋ ስሪላት፣ ጨውም እያበዛሽ ምግቡ እንዳይጣፍጥ አድርጊ ብላ እንግዲህ ለሰላም ስትነግራት ነበረ። ሰላምም እባክሽ እኔ እኮ አንቺን ብዙ አመት በልጥሻለሁ፣ ስለዚህ ይሄንን ማድረግ አልችልም። ለምንድን ነው እንደዚህ ማድረገው? ይሄንን ነገር አባትሽ ቢሰማ ዝም የሚል ይመስልሻል? ብላታለች። እናንተ ሁላችሁም አትወዱኝም፣ ሁላችሁም የምትወዱት ዳጣን ብቻ ነው ብላ ለማለቃቀስ ሞክራለች። ሰላምን በእርግጥ የብዬን አትወዳትም። ምክንያቱም ከሰው ጋር የሚያኖረው ሰው እንዲወድ የሚያደርገው ጸባይ ነው። ጸባይ ስለሌላት አብዬ ማንም አይወዳትም። በእርግጥ ባፋቸው ብቻ እንወድሻለን ይሏታል እንጂ ተንኮለኛ ስለሆነች ማንም የሚወዳት የለም። እናቷ ልትወዳት ትችላለች ልጇ ስለሆነች። እናቲቱ እንግዲህ ያው ናታንን ለአብዬ ለማድረግ እሷም የበኩሏን እየተወጣች ትገኛለች። በዚህ መሀል ግን ዳጣ እየተጎዳች ትገኛለች። ምስኪን እሷ ምንም አይነት ፍቅር ነገር የላትም። ዳጣ ማንኛውም ሰው ጋር ትግባባለች። ለምን ትንሽ የ3 አመት እና የ4 አመት ልጆች አሁንም ከነሱ ጋር ራሱ ትግባባለች። ያገኘችውን ሰው ጋር መሳቅ መጫወት ትወዳለች እንጂ እንደዚህ ፍቅር ነገር የለባትም። ያው በፊት ራሱ በቃ ፍቅረኛ ቢይዙ እኮ እኔ እኮ ፍቅረኛ ልዝም ምናልባች ወንድሜስ ቢሆን እያለች ራሱ ከዚህ በፊት ከነብሩኬ ጋር እንደሆነች ታወራ ነበር ማለት ነው። ስለዚህ ናታን በእርግጥ ናታን ፎንቀቆባታል፣ በዳጣ ወዷታል። ዳጣ ግን ምንም አይነት ስሜት የለባትም። በወንድምነት ነው የቀረበችው። ግን ለአቢ ሰቀቀን ሆኖባታል። ወይዘሮ ማርታ ከውጭ ስትመጣ ቁጭ ያለው ናታን ብቻ ነበርና ቤቱ ጭር ብሎ ነበረ። ልጆቹ የሉም እንዴ ብላ እንግዲህ ናታንን ሳም ታርገውና ቁጭ ትላለች። እንዴት ነሽ እማዬ ይላታል። እሷም ሰላም ነኝ፣ እንዴት ነው ትምህርት ናታንዬ ትላለች። ናታን የአብይ ባል እንዲሆን ወይዘሮ ማርታ በጣም ትጓጓለች። አይሳካም እንጂ ማለት ነው። እና እንዴት ነው ናታንዬ እንደው የምታነባቸው መጽሐፎች ከትምህርቱ ጋር አይጋጩም እንደ በኋላ እኮ ውጤት እንዳይቀንስብህ ትለዋለች። እሱም ግን ዋናው እውቀት ስለሆነ ትምህርትም ተማርኩኝ ይሄንን መጽሐፍ አነበብኩኝ ያው ነው የሚል መልስ ይሰጣታል። ወይዘሮ ማርታ ግን ይሄንን ርዕስ ያነሳችው ስለ ትዳር ልታወራው ለልጇ ለማመቻቸት እየሰራች ነበር። እሺ እንግዲህ ትምህርትን ተጨረስክ በኋላ ታዲያ ወዳው ባይኗ እየጠቀሰች ቶሎ ማግባት አለብህ። ናታንም አላሳፈራትም። እሱማ ግድ ነው ያው ጥሩ ሚስት ከተገኘች አገባለሁ። እሷም ታዲያ ሩቅ መሄድ አያስፈልግም፣ አይነህን ገለጥ አድርገህ በአካባቢ ያሉ ማየት ነው ትላለች። ናታን ታዲያ ነው ብለሽ ነው እማዬ ሚስት ላይማ ጥንቃቄ እንዳደርገ እኮ አባዬ ነግሮኛል። እየተቆናጠነጠ ታዲያ ወይዘሮ ማርታ አዎ እሱስ ልክ ነህ ብታይ ደረጀኔን እኮ አፍቅሮ ወዶ ነው የመረጠኝ። ይገርምሃል አሁን ያው መወፈሬን እንዳታይ በፊት እኮ አዲስ አበባ ቆንጆ የሆነች ሴት ራሷ አትስተካከለኝም ነበር። ታዲያ ናታንም አላሳፈራትም እና እውነት ነው አባዬ አንቺን የመሰለ ጥሩ ሚስት ስለፈለገ ስለመረጠና ስላገባ የተስተካከለ ኑሮ እንዲሁም ደግሞ ጥሩ ልጆች ወልዷል።
አየህ ናታን እንግዲህ ሚስት ከዘራችን ነው እናንተም ሩቅ ማየት አይጠበቅብህም እያለች እንግዲህ መጥቀስ ትጀምራለች። ከዛ በኋላ እንግዲህ ወይዘሮ ማርታ መንገዱ ስለተከፈተላት እኔ የምልህ ከአብዬ ጋር እንዴት ናቸው ስትለው እሱ እንግዲህ ምን አይነት መልስ ቢመልስ ጥሩ ነው? ከአብዬ ጋር ደህና ነን አላላትም። እብዬ በጣም ጥሩ ልጅ ናት ስላት፣ ኧረ በጣም እብዬ እኮ በቃ ቆንጆ የተስተካከለ ሰውነት ያላት እንደው ብልጣ ብልጥ ነገር ናት። ወደፊት ራሱ ያለን ገንዘብ የምታስተዳድርልን እሷ ናት ትላለች። እንግዲህ ገንዘብ ለገንዘብ ጉጉት እንዲኖረው ይመስላል እንደዛ የተናገረችው ወይዘሮ ማርታ ለናታን ማለት ነው። እሱ ግን ገንዘብ አያጓጓው። እኛም ከዚህ በኋላ ልጅ አንወልድም፣ ሁለት ሆነው ብቻ ቀሩብን። አዎ ውሃም ጥሩ ናት ስላት ግን ውሃን ታጣጥላት አለች። ግን እናቲቱ ውሃ የእሷ ልጅ አይደለችም እንዴ? ልጇን ማጣጣል የለባትም። እና ሰው ጥራ ቢሉት ራሱ መጣ። ውሃ ደግሞ ዝም ብላ እንዴት ተፈጠረች አይደለችም እንዴ? ውሃ ማለት የአብርሃም በግ ከወልዳ እስካደገች ድረስ ጠባቂ የሚያስፈልጋት ልጅ እኮ ናት ትለዋለች። እንደዛ ይባላል በነገራችን ላይ ልጅን ማለት ነው። ናታንም ታዲያ አሁንም ማና ዳጣ መጣችላት አይደለ? ውጭ ላይ ራሱ እኮ ማንም አይነካኝም ስትል ነበረ ሲላት፣ እንግዲህ ወይዘሮ ማርታ ፊቷ ይቀያየራል። የዳጣ ስም ሲነሳ በጥሩ ሲነሳ አትፈልግም። ታዲያ ወይዘሮ ማርታ መረሷን ስታት እንደ ሁሉ ነገሯ ምንም ደስ አይለኝም ትለዋለች። ናታንም አይዳጣ ረሷን በጣም ጥሩ ልጅ ናት። ይኸው ለናታን የሴት ልጅማ ረጋ አለባበሷን ያሳመረች ምርጥ በቃ ሴታ ሴት የሆነች ነው እንጂ ዳጣ እኮ ዝም ብላ ከል ያለች ከልካላ ልጅ ናት ትላለች። እሱ ግን አንዴ ወዷታል፣ አንዴ ፍቅሩ ገብቶለታል። ናታ እንዲያለ አይቲ አለ አይደለ የዋህነቷ እብዴቷ በጣም ደስ ይላል ብሎ እርፍ ናታል። ይገባሻል ወይዘሮ ማርታ። ኧረ ናታ ምንም ደስ አይልም። ለሚስት እኮ እንደዚህ ከልካላ አይሆንም ስትለው እሱስ ልክ ነሽ ብሎ እረፍ። ምክንያቱም ራሱን መዝጋት ይፈልጋል ናታን። በነገራችን ላይ ኤቢ ምንም አልተመቸችኝም ማለት ነው። ለዳጣ ያላት አመለካከት በጣም ይደብራል። ነገር ግን ዳጣ ናት የምታሸንፈው። ዳጣ ናት እንግዲህ የናታን ሚስት ራሱ የምትሆነው። አንዴ ልቡን አሸንፈዋለች ዳጣ ማለት ነው። ከዚህ በኋላ የመጣ ቢመጣ ናታን አብዬን ነው የምትባለው። እሷን ሊመለከታት በፍቅር በፍጹም በተለይ በግድ እንትን ታላልኩት እያለች በግድ ካልሳምኩት በግድ አብሬ ካልተኛ የምትል ሴት። ወንዶች ክብር ያላትን ሴት ነው የሚወዱት እንጂ እንደዚህ የምትጋጋጥ ሴት በፍጹም ብትጠበስ ራሷ አትሸታቸውም። አሁን አብዬ በጣም ትደብራለች። እንዴት በግድ ይባላል? እንዴት ሰው ወንድ ፈልጎ ወንድ ገፍቶ ሲመጣ ወንድ ያውም ደግሞ በቃ ብዙ አልፈታውም እንዲህ ብላ የምታለፋውን ወንድ የምታስቸግረውን የምታለፋውን እምቢ የምትለውን ሴት ይወዳል። ለፍቶ ጥሮ ግሮ ሲያገኛት እንጂ እሷ እንደዚህ የምትለማመጠውን ሴት በፍጹም ይንቃታል። አሁን ናታን አብይን ንቋታል። ልቡ ያለው ከዳጣ ጋር ብቻና ብቻ ነው። እንግዲህ ቀጣይ አብዬ የዳጣን ጸጉር ትቆርጠዋለች ወይስ ዳጣ ከእንቅልፏ ትነቃለች የሚለውን እንግዲህ በጉጉት እንጠብቃለን። እናትና አባትን እንግዲህ ባልና ሚስቶች ልታበጣብጣቸው ተነስታለች አቢ። ይሄም ደግሞ ሆን ብላ ነው፣ ዳጣ ከቤት እንድትወጣላት ስለፈለገች ነው። ይሄ ደግሞ አይሳካም፣ ልትወጣም አትችልም። እና እንግዲህ የወይዘሮ ማርታ ለባሏ ለአቶ ደረጀ እንደውቺ የጓደኛ ሚስት የአቶ ሲሳይ ልጅ እንደው አስቸገረችን ስትለው አቶ ደረጀ በጣም ነበር ማናት ደግሞ የሲሳይ ልጅ ብሎ እንትን ሊዋረድ ነበር። ነገር ግን ቶሎ ገባውን ዳጣን ማለትሽ ነው ብሎ አስቀይሷታል። እሷም ማውቃ ነው በነገራችን ላይ እያጣራች ነው።